ታዲያስ አዲስ የምታደምጡት ታዲያስ አዲስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ያልተሰሙ አዳዲስ ነገሮችን እንገራችሁ። ከ8 በላይ ህንጻዎች ውስጥ በመግባት የተለያዩ የኤሌክትሮኒክስ ውጤቶችን የሚሰርቀው ሌባ አነጋጋሪ ሆነ። ከተሰረቁት ሰዎች መካከል አንዱ በበጎ አድራጎት ስራዎቹ ይታወቃል። መኖሪያው ካሁን በፊት ለንደን ነበረ። በተለይ በአካል ጉዳት እጅና እግራቸውን ላጡ ሰዎች አርቲፊሻል እጅና እግር በመስራት ይታወቃል። ሰለሞን አንዱ ነው። ሶል እንዴት ነህ? ሰይፍሻ እንዴት ናችሁ? ሰላም ናቸው? እንዴት ነው? ደህና ነው ወይ? ሰላም ነው ወይ? እንዴት ነህ አንተ? ሰላም ነህ? አሎ እግዚአብሔር የተመሰገነ። ሰይፍዬ በጣም ደህና ነኝ፣ ተመስገን። እግዚአብሔር ይመስገን ሰላም ነኝ አለው። ላንተ አሁን ይሰጣል እንጂ ካንተ ላይ ይወሰዳል ሶል። ኧረ ሰይፍዬ በጣም እኮ እንዴት እንደተናደድኩ ልነግር አልችልም። በጣም ብዙ 6 ዓመት የለፋውባቸው ፎቶዎች አሉ። ብራንዲንግ እየተሰራ ነው ያለው ምናምን በቃ በጣም ብዙ የያዘ ላፕቶፕ ነው ይሰረቃል ብታይና ወደ ኪሳራ ደርሶብናል ማለት ይቻላል። አየሁት ከህንጻ ውስጥ ገብቶ ላፕቶፑን ይዞ ሲወጣ በካሜራ ተቀርጿል። አዎ በሲሲቲቪ ታይቷል። እና ሲሲቲቪ ካየው አየሁትና ይህንን ቪዲዮ ካጋራህ በኋላ ከ8 በላይ መዲናችን ውስጥ ያሉ ፎቆች ላይ የተመሳሳይ የስርቆት ወንጀል እንደፈጸመ መረጃም ላንተ ደርሶሃል መሰለኝ። አዎ ሰይፍዬ ምን መሰለህ፣ እኔ ከተሰረቀብን አንድ 15 ቀን ሆኖናል እና ልጁ በቃ እንትን አደረገብን። ከዛ ስናየው በቃ እኔ ፌስቡክ ላይ ፖስት ሳደረገው ወደ 8 ሰዎች መጡ እኔ ጋር እና ማለት እኛም ሰርቆናል ቢልና የሆነ ጋንግስተር መስሎ ነው በቃ የሚገባው እንትንስ እና ፎቶዎቹን ሳያቸው ተመሳሳይ አክሽን ነው የሚወስደው እና በጣም የሚገርም ነገር ደግሞ አጥንቶ ነው የመጣው ልጁ በእርግጠኝነት። ምክንያቱም ህንፃዎች ውስጥ የሚገባው ለ1 ሰዓት ለ2 ሰዓት ሩብ ጉዳይ ከ2 ሰዓት ባሉት ጊዜ ውስጥ ነው። ይሄ ልጅ አጥንቶ ተዘጋጅቶ ነው የሚመጣው ማለት ነው። ህንፃዎቹን በተደጋጋሚ ገብቶ ምናምን ነገር አይነት ነገር ነው ወደ ህንፃዎች ውስጥ የሚገባውን ነገር ሰይፍዬ እና በጣም ቢሮዎች ክፍት ይሆናሉ በዛ ሰዓት አይተህ እንደሆነ። አሁን አንዳንድ ሰው በትራንስፖርት መዘጋጋትም ሊሆን ይችላል ወይ ደግሞ በተለያየ ምክንያት በጊዜ ወደ ስራ የሚገባ ሰው አለ እና ቢሮ ከፍተው ላፕቶፓቸውን ምናምን ነገር ከፍተው እዛ ቁጭ አድርገው ወይ ደግሞ ለቡና ለመውረድ ሲሉ በዛ ሰዓት ነው ገብቶ ላጥ አድርጎ የሚሄደው ማለት ነው። እንደዚህ አይነት ነገር ነው አሁን የተረዳሁት። ስለዚህ ቢሮዎች ውስጥ ገብቶ ላፕቶፖችን ምናምን ይወስዳል። እነዛ ሰዎች አሁን ለአንተ 8ቱም ኧረ የኔንም ብለዋል። እንግዲህ በካሜራ አይተውት ነበር ማለት ነው። አዎ እኔ አሁን ምን መሰለህ የኛ ቢሮ የነበረበት ምን መሰለህ እንትን አልነበረውም፣ ጥበቃ አለው ግን ማን ነው ወደ ህንጻው የሚገባው ሰው የሚለው ሴኩሪቲ አልነበረም። ጥየቃ ምናምን ነገር የለም። ምን ማለት አሁን አንዳንድ ህንጻዎች የማውቃቸው አሉ። ወደ ህንጻው ስትገባ መታወቂያን አስይዘህ የት እንደምትገባ ማጋር እንደምትገባ ተመዝግቦ ምናምን ነገር ነው የሚገባው እና ይሄኛው የለውም ነበር እና አሁንም የጠየኳቸው ልጆች በቃ እንደዚህ ባለ ጉዳይ መስሎ ፖስታ ይዞ ወይ ደግሞ ምናምን ነገር እንትን ብሎ እገሌ ቢሮ ነው ወይ ደግሞ እንትን ላይ 3ኛ ፎቅ ላይ ነኝ እንትና ድርጅቶች አሉ አይደለም እገሌ ድርጅት ውስጥ ነው የምገባው አይነት ነገር ብሎ አይነት ነገር ነው የሚገባው ሲገባ አይነት ነገር የሰማሁትኝ ማለት ነው። እነዛ ሰዎች እኛም ሰርቀናል ከዚህ 2 ላፕቶፕ ከዚህ ደግሞ የሚገርም ነገር 2 ላፕቶፕ ነው ይዞ የሚወጣ በሆዱ ወሽቆ ነው የሚገባው ሆድ ውስጥ። ስልክም ካገኘ ስልክም ይዞ ይሄዳል። ስልክም የተሰረቀባቸው ሰዎች አሉ እንደዚህ የነገሩኝ ማለት ነው። እስካሁን 2 ስልክ ወደ 10 ነው 12 ላፕቶፕ ደርሰዋል። አሁን ይሄ እኔ ፌስቡክ ላይ ብቻ ፖስት ስላደረኩት ነው። ትላልቅ ተከታይ ያሏቸው ሰዎች ቢመጡ ያደረጉ በቃ አዲስ አበባ ውስጥ ያሉት ህንፃዎች በሙሉ ተዘርፈዋል ማለት ይቻላል ማለት ነው ሰይፍዬ። ስለዚህ እንደው ከራስ ተነስተ ምን ማለት ትፈልጋለህ? ምክንያቱም የወንጀለኛ በቁጥጥር ስር መዋሉን ሰምተናል። እንደው ከራስ ተነስተ ምክንያቱም ይሄ ብቻ ላይሆን ይችላል እንዲህ አይነት ተመሳሳይ ነገሮች ሊያጋጥም ይችላልና የለፋበትን ላፕቶፕ የተለያዩ ህንፃዎች አሉ። አሁን ሁሉም ከስር እንግዲህ ዘበኛ ወይም ደግሞ ጥበቃ ባለሙያዎች ቢኖሯቸውም በቃ ራሳቸውን መልካቸውን ሳይው አሁን ቪዲዮውን እንኳን ሌባ ሊመስል መነጽር አደራረጉ ዝንጥ ያላውን በፊት ሌባ የሚባለው ነገር እንደው ሜሌባ ፊት የሚባላልና አንዳንዴ በቃ አሁን ግን በቃ በሚሰረቀው ሰውዬና በሌባው መካከል ምንም ይሄ አካላዊ የሚታይ ለምሳሌ ዝንጥ ብሏል ሹራቡን ስታየው ምናምን
ሌባ ነው ብለን ማጠረጥሩ አይነት ሰው ነው። አሁን ይሄን ሰውዬ እንደው እውነት ጥበቃ ራሱ ቢኖር እኮ በተለምዶ የት ነህ ለማለት ራሱ ሊከብደው ይችላል። የፎቁ ባለቤት እኮ ነው የሚመስለው እንዴ። በጣም እንጂ ሰይፍ የሆነ ራፐር ምናምን ነገር እነዚህ ብላክ ራፐሮች አሉ በአሜሪካ እንትኖች ሰምቲንግ እንደዚህ አይነት እንትኖች በቃ እንትን ያላቸው ጥሩ ነገር ያለው አይነት ነገር ነው የሚመስሉኝ። አይተው እንደሆነ ወደኛ ህንጻ ሲገባ እኛ ወደኛ ያለበት ሲገባ መጣ እየዘለለ በቃ እንደ ባለ ጉዳይ በቃ ወክ ምናምን ነገር እያደረገ ቀጥታ ሊፍቱ ጋር ነው ሄደው። ከዛም በኋላ ከሊፍቱ ወደ ላይ የኛ አጋጣሚ ሆኖ 7ኛ ፎቅ ላይ ነው ያለው። እኛ እንዴት እንደተዘረፈ መጀመሪያ ልንገርህ። ሰራተኛዋ ዩዥዋሊ እንትኗ ጽዳቷ ለአንድር ጉዳይ ትገባለች። ያው ማጽዳት አለባት ቢሮ ውስጥ ብዙ ያው ንጽህና መጠበቅ አለበት። ጠዋት ባለ ቢሮ ጽዱ መሆን አለበት። ጠዋት ለአንድር ጉዳይ ትገባለች። ምስኪን ነች እሷ። ገብተዋል። ቢሮውን ከፍታ ታጸዳለች እሷ። ቢሮውን ከፍታ ስታጸዳ ቢሮውን ከጨረሰች በኋላ እንደገና የኔሄት ትመጣለች። የኔሄት ደግሞ ያው እርጥብ ስለሆነ ያው የሚወለወሉ ጠረጴዛዎች፣ ኮምፒውተሮች፣ አቧራ ያሉበት ነገሮች እነሱ ሲወለወሉ ኬሚካል ምናምን ነገር አለ። ሴቲንግ ሩም ሚቲንግ ሩም ገብታ ስልክ ታወራለች። በሩን ዘግታለች። ገብተዋል። ሁለቱም ያችኛው መታጠቢያ ቤት ታጸዳለች። ሲስተር ደግሞ እዚህ ገብታ እንትን ታደርጋለች ማለት ስልክ ታወራለች። ቢሮ በሩ ክፍት ነው። በዚህ ሰዓት ላፕቶፕን ይዞ ወጥቷል። አሁን እኔ የምለው ምንድነው ታውቃለህ ሰይፍዬ? ይሄ ልጅ ሲመጣ በእርግጠኝነት ባዶ እጁን ይመጣል። ወይ ስለት ይይዛል ወይ የሆነ ነገር ይዛል። አሁን የሆነ የሚያዘው ነገር ካለ አደጋ ማድረሱ ሊሄድ ይችላል። የመጀመሪያው ነገር ሴፍቲ ነው። ገብቷል። ጥንቃቄ ማድረግ መቻለበት። ሲመጣ በእርግጠኝነት ደግሞ የምናገረው ምንድነው ታውቃለህ? ብቻውን አይመጣም ይሄ ልጅ። መንገድ ላይ የሚጠብቀው እንትን ይኖራል። ይሄ መኪና ወይ የሆነ ቪትስ ተከራይተው ኮሮላም ተከራይተው በቃ ላፕቶፕን ይዞ መቼም ረጅም መንገድ አይሄድም። በእንትንም አይሄድም፣ በታክሲም አይሄድም። መንገድ ላይ መኪና ሊኖር ይችላል። ኤኒዌይ እነዚህ ሲሲቲቪ ስላለ በዚህ ላይ ደግሞ ኢትዮጵያ ፖሊስ በጣም ምርጥ ፖሊስ ነው ያለን። ሀገራችን ጥሩ ደህንነት ነው ያለን። እንኳን ይሄን ወረበላ ይቅርና አልሸባብን ራሱ እንዴት እንዳደረገ የጸጥታ ጉዳይ ታውቀዋለህ። እና ማንም ሰው ወንጀል ሰርቶ አያመልጥም። አዲስ አበባ ውስጥ ማንም ሰው፣ ኢትዮጵያ ውስጥ ማንም ሰው በጣም ጠንካራ የፖሊስ እንትን አለን። አሁንም እንትን አለ። እነሱ በእርግጠኝነት ጥሩ ነገር አድርገዋል ብዬ ነው የምነግርህ። እና ሌሎች ህንፃዎችም አሉ እንደዚህ። ምንድን ነው ሲሲቲቪ አለ። የሲሲቲቪ ተከታታይ ባለሙያ ከሌለ እዛ ቁጭ ብሎ ማን ነው የሚገባ ማን ነው የሚወጣ ብሎ መጠበቅ ያለበት የሲሲቲቪ ባለሙያ ያስፈልጓል። ዝም ብለህ ሲሲቲቪ ስለጠበቅ ብቻ ነው ህንፃ ሴፍቲ ነው ማለት አይደለም። ከተዘረፈ በኋላ ምን ዋጋ አለ? አሁን እኛ ተዘርፈናል። እዛ ውስጥ የ6 ዓመት የለፋበት ፎቶ አለ። አሁን ብራንዲንግ እየሰራ ነው ለእኛ ለእንትናችን የእሱ አለ። ሲስተር የሰራችበት በጣም ብዙ ብራንዲንጎች አሉ። በሚሊዮን ብር ልትቀበል ተስማምታ ኮንትራት ገብታ የሰራችባቸው አሁን እነዛን ገብቷል። ፎርማት ያደርገዋል። ከእንደገና ይበላሻል። እስቲ ዓመት ከምናምን የተለፋበት ነው ይበላሻል። ህንፃዎች ለሲሲቲቪ ባለሙያ አስቀምጠው ቁጭ ብሎ እዛው ሲሲቲቪ እንትን ውስጥ ቁጭ ብሎ ማን ነው የሚገባው ማን ነው የሚወጣው የሚለውን የሚጠብቅ ሰው ያስፈልጋቸዋል። ከጥበቃ ባስተቀር እንትን ማለት ነው ከጥበቃ ውጭ። በዚህ ይህን ድክመት አግኝቶ ነው ሌቦችም ገብተው የሚዘርፉት ህንፃዎችን እና በጣም አሁን ኢትዮጵያ ውስጥ አብዛኛዎቹ የቢሮ ተከራዮች ናቸው። ትላልቅ ህንፃዎች አሉ። ሴኩሪቲው ጥብቅ መሆን አለበት። እንደው አሁን እኛ እግዚአብሔር ረድቶን በእንትን አለፈን በእቃ አለፈን፣ ግን ነፍሳት ፎቶ ቢሄድስ ሰው ይወጣል። ከዛ በኋላ ከህንፃዎቹ ባለቤት ጋር ተነጋግረን ያው አሁን ጥብቅ የሆነ ሴኩሪቲ አለ ማለት ነው። ያው እንግዲህ በጣም አነጋጋሪ ነው። በሲሲቲቪ ታይቷል ሌባው። እንግዲህ አንተ ከፖስተትከው በኋላ ከ8 የተለያዩ ህንፃዎች ላይ ተመሳሳይ መዝረፉም ታውቋል። አሁን በቁጥጥር ስር መዋሉን ሰምተናል። እንግዲህ ሶል በበጎ አድራጎት ስራዎች ነው የምትታወቀውና መልካም አመሻሽ ብያለሁ። በደግነት አንተም ቀጥል ለማለት ነው። ባባይ ሶል። አመሰግናለሁ ሰይፍዬ። ሲዳ አለልኝ። እሺ ንግታ ታንኪ